ሰላም ቤተሰብ እንዴት ናችሁ? አዲስ ነገር ይዤላችሁ መጥቻለሁኝ። እንደምትመለከቱት ቡርኬ ስቶሪው ላይ ኢንስታግራም ላይ ቲናን ፖስቷታል ማለት ነው። ቲናን የማታውቋት ትኖራላችሁ ብዬ አላስብም። ቲክቶከር ናት። ቲክቶክ ላይ ቲና ብላችሁ ሰርች ብታደርጉ ታገኟታላችሁ ውዶችዬ። ግን ለምን ፖሰታት ብላችሁ ብዙዎቻችሁ የተደሰታችሁ አላችሁ። ሀይሚን ትቶ ወደ ሌላ ሴት እንደሄደ አድርጋችሁ ቪዲዮም እየሰራችሁ ያላችሁ ሰዎች አላችሁ። ከዚህ ድርጊታችሁ ተቆጠቡ። ቡርኬ ከሌላ ሴት ጋራ ለመገናኘት ፈልጎ ሳይሆን ቲናን ያገኘበት ወይም ደግሞ ቲናን እዛ ስቶሪ ላይ የፖሰተበት ምክንያት ሳታውቁ ዝም ብላችሁ የምታወሩ ሰዎች ከዚህ ድርጊታችሁ ተቆጠቡ። እውነታው ቡራ ቲናን ፈልጎ ሳይሆን ቲና ማደግ ስላለባትና ታዋቂ እንድትሆን ከነሱ ጋር ለማሳደግ ነው። በጣም ብዙ ልጆችን እንደሚያሳድጉት ሁሉ እሷንም በዛ አጋጣሚ ለማሳደግና ዩቱብ በቅርቡ መቼ እንደሆነ ባላቅም በቅርቡ ዩቱብ ላይ ይዘዋት ይመጣሉ ማለት ነው። ያለው ነገር ይሄ ነው። አንዳንዶቻችሁ ግን ሀይሚን ትቶ ድሮም ወንድ ልጅ ማመን ቀብሮ ነው ምናምን የምትሉ ቡርኬን የምትተቹአላችሁ። ቡርኬን ድሮም የምትጠሉት ናችሁ እንጂ ቡርኬን አሁን ከሌላ ሴት ጋር ስላያችሁት ሀይሚን ደግፋችሁ አይደለም እሱን የምትሰድቡት። እና ስርዓት ቢኖራችሁ መልካም ነው እላለሁኝ። ቡርኬና ሀይሚ ተለያይተው አይደለም። ቲና ደግሞ የመጣችሁ ደግሞ ዩቱብ ለመክፈት አላማ ስላላት ተገናኝተው ነው። ሶ ምንድን ነው ዩቱብ እስኪከፈትላት ድረስ ያለው ነገር ሰው እኮ በስራም ይገናኛል። ገባችሁ? ምናልባት እነዚህ ልጆች ዩቱበር ናቸው፣ ታዋቂ ናቸው። ሶ ምንድን ነው ማስታወቂያ ሊሰሩ ተገናኝተው ሊሆን ይችላል። በቃ የሆነ አላማ አለው። እንዲሁም ደግሞ በዚህ አጋጣሚ ሀይሚንም ለማናደድ እና ወደ ቀልቧ እንድትመለስ ካለችበት ነገር እንድትወጣ ለማድረግም ሊሆን ይችላል። መፍትሄው ይሄም ሊሆን ይችላል። ስለዚህ አንዳንዶች መታችሁ ኖ ቡራ ወደ ሌላ ሴት ሄዷል፣ እንዴት ሂስቶሪውን 24 ሰዓት ድረስ ያስቀምጣል ፎቶዋን የቲናን ምናምን እያላችሁ በጣም ቡርኬን ጀጅ እያደረጋችሁ ያላችሁ ሰዎች ፕሊዝ እባካችሁ ከዚህ ድርጊታችሁ ተቆጠቡ። ቡርኬ መጥፎ ነገር እየሰራ አይደለም። እየሄደ ያለበት መንገድ ትክክለኛ መንገድ ነው። ምንም ጥፋት የለበትም። ታውቃላችሁ በጣም ብዙ ሰዎች እየረዱ ነው። እችንም ለመርዳት ያደረጉት ጥረት ነው። ይሄ ደግሞ ስህተት ነው ብዬ አላስብም እኔ በበኩሌ ማለት ነው። ስለዚህ ሰውና ሰውን ለማጋጨት ለማጣላት ሀይሚን ከፍ ቡርኬን ዝቅ፣ ሀይሚን ዝቅ ደግሞ ቡርኬን ከፍ የምታደርጉ የተለያያችሁ ሰዎች አላችሁ። እባካችሁ ከዚህ ብትቆጠቡ መልካም ነው። እና እባካችሁ ሁለቱን አትነጣጥሏቸው። በግድ ተጣሉ፣ በግድ ተለያዩ የምትሉ አላችሁ። በቃ እነሱ እየሰሩ ያሉት ፕራንክ ነው። ፕራንክ ደግሞ በቃ የሆነ የተወሰነ ስፔት አይታችኋል። ቪዲዮ በሙሉ የተሰራው በአንድ ቀን ነው። ምክንያቱም ኢቨን እንኳን የሀይሚ ጸጉር እንኳን አልተቀየረም፣ አልተፈታም። አያያዟ ምናምን እንዳለ አንድ ነው። ልብስ ብቻ ነው ያልቀየረችው ማለት ነው። ስለዚህ ፕራንክ ነው፣ ልንረዳ ይገባል። ማለትም ይህን አክል የተራራቀ አይደለም። ቪዲዮ አንድ አይነት ልብስ ነው፣ ጫማ አንድ አይነት ነው። ምንም የተቀየረ ነገር የለም። የሆነ ቪዲዮ ላይ ልብስ ተቀይሯል እንጂ ከዛ በተረፈ ጸጉር አያያዟ፣ ሁሉ ነገሯ፣ ቦርሳዋ አንድ ነው። እና እባካችሁ ሁለቱን ለማለያየት ብላችሁ ሌላ መስመር ውስጥ አትግቡ ለማለት ፈልጌ ነው። እንዲሁም ደግሞ ተለያይተዋል ብላችሁ ደግሞ የምታዝኑ በጣም ውስጣችሁ የሚረበሽ እኛን ራሱ እውነት ነው ወይ የምታውቁት ነገር አለው እያላችሁ እየደወላችሁ የምታለቅሱ አላችሁና አይኖ እንረዳችኋለን እናንተን። ምክንያቱም ልባችሁ በጣም ሩህሩህና አዛኝ ስለሆናችሁ ነው ያን የምታረጉት። እና በእናንተ እኔ አልፈርድም። ነገሮች ይስተካከላሉ። ችግር እንኳን ቢኖር አልኳችሁ እኮ ቢኖር ይታረቃሉ። እና ሁላችሁም በያላችሁበት መልካም ነገር ተመኙ። ሁላችሁም ጥሩ ነገር ተመኙ እና ደግሞ አትከፋፍሏቸው። እኔ የሀይሚ ግሩፕ ነኝ፣ እኔ የቡርኬ ግሩፕ ነኝ ብላችሁ አትለያዩ። አንድ ላይ ሆናችሁ ደግፏቸው፣ መደገፍ እንኳን ቢኖርባችሁ ማለት ነው። ይሄ ነው መልእክቴ። ወዳችኋለሁ፣ አከብራችኋለሁ። ቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ዋሉልኝ። ማውራት አቃተኝ፣ የምር ማውራት አቅቶኛል። በቃ ብታይ አሞኛል እግሬን እና ማውራት አቅቶኛል ጋይ። ስለዛ ነው። እሺ ወዳችኋለሁ። እግሬን አላቅም ለምን እንደሆነ አላቅም፣ እግሬን እያመመኝ ነው። እናም በመጨረሻም ማስታወቂያ ልስራላችሁ። እስኪ የምትፈልጉትን ለበዓል የትኛውም ዓለም ኢትዮጵያ ውስጥም ከኢትዮጵያም ውጭ ያላችሁ የራሳችሁ ዲዛይን ኖራችሁም የራሳችሁ ዲዛይን የሌላችሁም እንዲሁም በፎቶ ብቻ በምትልኩልኝ የምትፈልጉትን አይነት የሀበሻ ቀሚስ ለበዓል እንዲሁም የምትፈልጉትን የቤት እቃዎችን ምናምን ሰፕራይዝ ማድረግ እንችላለን። ቤታችሁ ድረስ በማድረስ ማለት ነው። በራሳችን ትራንስፖርት ማለት ነው። ይህንን የምትፈልጉ ካላችሁ ስልኬን ከታች ፒን አረግላችኋለሁ። ደውሉልኝ። የምትፈልጉትን ቲቪ፣ ሶፋ፣ ማንኛውም የቤት እቃ፣ መጋረጃ፣ ማንኛውም ስቶቭ፣ ኤኒቲንግ
ማንኛውም ነገር ኢትዮጵያ ውስጥ ሁሉም ዓለም እናደርሳለን። እንዲሁም ደግሞ የባልትና ውጤቶችን ቅቤ፣ በርበሬ፣ ሽሮ እሱ ደግሞ ከኢትዮጵያ ውጭም ኢትዮጵያ ውስጥም እናደርሳለን። የአበሻ ቀሚስ የምትፈልጉትን አይነት ለቤተሰቡም ለሲንግልም ለሴት ለአንድም ለወንድም ለባልና ሚስትም ከነ ልጆች ጭምር መስራት እንችላለን። እንዲሁም የሶማሌ ሺቲዎች አሉ እጃችን ላይ የምትፈልጉ ሁሉ ኢንቦክስ ላይ አውሩኝ። ቴሌግራም ላይ ሁሉንም አይነት ፎቶ እንዲሁም ሱቃችንን አሳያችኋለሁ ማለት ነው። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ።